ዛሬ ቤተሰቦች አነጋገሬንም ሁኔታዬንም አይታችሁ በጥሩ መንገድ እንዳልመጣው መገመት ትችላላችሁ። ለምንስ ወክ አረጉ? በዛ ሰዓት ወክ አርገው እንዳልኳችሁ ቤተሰቦች የሸኛትና ለምንድን ነው ያ የሆነው? አላውቅም። ነገር አድርገሃልና ያ ነገር ረብሾኛል በጣም። እኔ ትብለኝ ምን አደረኩኝ ማለት ማታም ምንም ያላልኩክ ይሆናል አይደል? እንቅልፍ መንሳት አልፈለኩም። አንተን ጭቅጭቅም ይሆናል ብዬ ስላሰብኩ ነው። ማንንም አላገኘሁም። እንዴት እንደስ ከማስተውሰው ድረስ እንደዛ ነው። ታው በስነ ስርዓት አስተውስ። ማንንም አላገኘህ? ትናንት ከማን ጋር ነው ወክ አድርገህ ወደ ቤት የሸኘሃት? ማንን ነው? ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም ያው ባላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ያው ዛሬ ቤተሰቦች አነጋገሬንም ሁኔታዬንም አይታችሁ በጥሩ መንገድ እንዳልመጣው መገመት ትችላላችሁ። አዎ ትንሽ ጥሩ ስሜት እየተሰማኝ አይደለም። ትንሽ ደብሮኛል እና ድምፄም ሁኔታዬም እንደዚህ ሆነው ለዛ ነው ቤተሰቦች እንግዲህ እና ያው ለአነጋገሬ ይቅርታ አድርጉልኝ ቤተሰቦች። ትንሽ ድብርት ውስጥ ስላለሁኝ ነው ቤተሰቦች። እና እንግዲህ ያው ትላንትና ከሱሪያ ጋር ተገናኝተን አሪፍ ጊዜ አሳልፈን ነበረ። ያለችንን የተወሰነችውን ፓርት ደግሞ ግማሹን ለእናንተ ቪዲዮ ሰርተን ፖስት አድርገንላችሁ ነበረ ቤተሰቦች። ከዛ በኋላም ደግሞ ምሳ ጋብዙኝ አሪፍ ጊዜ አሳልፈን ትንሽ መሽቶ ተለያይተን ነበረ ቤተሰቦች እና እንዳልኳችሁ ትንሽ አምሽተን ነበረ። አምሽተን ግን ስንለያይ ሱራ ከሆነች ልጅ ጋር ተገናኝቶ ቤት ድረስ እንደሸኛት ሰምቻለሁኝ እና የሰማሁት ደግሞ ያኔ ከቅርብ ከመላት ጓደኛዬ ነው ቤተሰቦች። እና ያው ያ ነገር ትንሽ አስደብሮኛል። ምክንያቱም አንድ እንዳልኳችሁ መሽቷል በጣም። ለምንድን ነው የሚሸኛት? እኔ እንጃ፣ እኔ አላቅም። ለእኔ ግን ኖርማል ነው ብዬ አላሰብኩም። ለዛም ይመስለኛል ቤተሰቦች ጥሩ ነገር ያልተሰማኝ። ለምንድን ነው የሚሸኛት? በቃ የሆነ ወክ አድርጎ እንደ መሸኛኘት ነው የተነገረኝ ሁኔታው። እና እንግዲህ ቤተሰቦች ሁልጊዜም ለእናንተ በተቻለው አቅም ጥሩንም መጥፎንም ነገር ነው ለእናንተ ማለት እኔ እና እሱ ጥሩ በሆንበትም ሰዓት መሀላችን የሆነ ነገር በተፈጠረም ሰዓት ነው ቪዲዮ ቀርጸን ወደ እናንተ ፖስት የምናደርግላችሁ ቤተሰቦች። እና ያው እኔ ደግሞ ይሄንን ነገር እንድታውቁ ቪዲዮ እየቀረስኩላችሁ ያለሁበት ምክንያት ምንድን ነው? ሜቢ እኔ አላቅም በዚህ ሀሳብ ወይ ስሜታዊ ሆኜ ወይ ቀንቼም ሊሆን ይችላል አላቅም። እና የተሳሳተ ሀሳብ እንኳን ባስብ ወይ ደግሞ የተሳሳተ ውሳኔ እንኳን በወስን እናንተ በኮሜንት ከኔ በቃ የተሻለ ሰዎች ስለሆናችሁም ያው በህይወትም ደረጃ እኔ እንዳልኳችሁ ከዚህ በፊትም ታውቃላችሁ በሪሌሽን በግንኙነት የመጀመሪያም ስለሆነ መጥፎ ውሳኔ እንኳን ብወስን ወይ ደግሞ ይሄንን ነገር አላቅም ሜቢ ቀንቼ ነገሩን አጋነኘውም ከሆነ ምናምን በሱ እናንተ ደግሞ ያላችሁን ሀሳብ እንድትሰጡኝ ስለምፈልግ ነው። እና ማታ ከገባ በኋላ ቤተሰቦች ደውሎልኝ ነበረ። አውርቼዋለሁ ግን ስለዚህ ጉዳይ አላወራውም። ምክንያቱም ጭቅጭቅ እንዲሆን አልፈልግም። ደክሞትም ስለነበረ ጥሩ እንቅልፍ እንዲተኛም ስለፈለግኩኝ ቤተሰቦች ይሄንን ጉዳይ አንስቼ እሱን መረበሽ አልፈለኩም ነበር። ግን እንዳልኳችሁ ለእኔ ብዙ አልተመቸኝም፣ ለእኔ ኮንፈርት ስላልሰጠኝ አሁን ደግሞ እናንተ ፊት ደውልለትና መጥቶ ያለውን ነገር እንዲነግረኝ ፈልጋለሁ። ለምንድን ነው የሚሸኛት? በቃ ለምንስ ወክ አረጉ? በዛ ሰዓት ወክ አርገው እንዳልኳችሁ ቤተሰቦች የሸኛትና ለምንድን ነው ያ የሆነው? አላቅም። እንዳልኳችሁ ሜቢ እኔ መጥፎ አሳሰብ አስቤ ወይ ደግሞ መጥፎ ነገር አስቤ ከሆነ እናንተ ሀሳባችሁን ስጡኝ ቤተሰቦች። እና ልደውልለትና ይምጣ ያለውን ነገር ነግሬው ምን እንደሆነ ቢያስረዳኝ በጣም ደስ ይለኛል። እና ቤተሰቦች እንደውልለት በስልክ ምንም አልለውም ቤተሰቦች። ሲያነሳልኝ እንዲመጣ ብቻ ነው መጠራው። ሄሎ ሱሪ እንዴት ነክ? እግዚአብሔር ይመስገን ደህና ነክ? ደህና ነኝ አለው። እኔ የምልህ የት ነክ? ሄሎ ትንሽ ራቅ ብያለሁ። ምን ፈልጌክ ነበር አሁን? በሰላም? አዎ በሰላም ነው። ፈልጌክ ነበር፣ የሆነ ማውራህ ነገር አለኝ። ደህና ነሽ? አዎ እኔ ደህና ነኝ። እና መምጣት ትችላለህ? ኦልሞስት ጨርሻለሁ። በቃ አንድ 20 ደቂቃ ነው ወይ 30 ደቂቃ። በቃ እሺ፣ ያለሁበትን ቴክስት አደርግልሃለሁ። ከቻልክ ትሆናልኝ። እሺ። እንግዲህ ቤተሰቦች ያው እንደምንም ስሜቴን ደብቄም ቢሆን ኖርማል ሆኜ ለማውራት ሞክሬያለሁ። ምክንያቱም ተጨናንቆ እንዲመጣ አልፈልግም። በቃ ሲመጣ ያለውን ነገር ነግሬው
ሀሳቡን ይነግረኛል። ትንሽ ስለተረበሽኩ ነው ቤተሰቦች። እንግዲህ በሌላ ነገር አይቼውም ከሆነ ይቅርታ አድርጉልኝ። ያለውን ነገር ይምጣና እናወራበታለን እና እንጠብቀው ሱሬን ቤተሰቦች። መንገደኛ ነው ልብሽ እናውቃለው ባላይ ብዙ ሰማለው አይኔ ካላይ ያላምንም እንጂ እኔ ባላይ ብዙ ሰማለው ፈርቼ እንጂ እንዳልነግርሽ ቆይቷል ልቤ ካዘነብሽ ንገረኝ ካልሽማ ተቀይሜሻለሁ ግን አንቺን ትቼ መኖር እፈራለሁ። ሊኒ ደህና ነሽ? ምን ሆነሽ ነው? ምንም አለው። ደህና ነህ? ደህና ነሽ? እንዴት ነህ? ምን ነው? በሰላም ነው? አዎ በሰላም ነው። አሳሰብሽኝ እኮ። አይ ትንሽ ስለደበረኝ ነው። ቤተሰቦቹ ሰላም በላ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? ትንሽ ልክ አይደለም ባይዘው። ምን ሆና ነው ቤተሰቦች ማለት የተፈጠረ ነገር? ደህና ነሽ? አይ ትንሽ ደብሮኛል። ላይ ያለም ደህና ነኝ። ትንሽ ስለደበረኝ ነው። ምን ሆነሽ ነው? ምን ሆነሽ ነው እንዴ? ማለት እንደዚህ አቻኩለሽ ጠርተሽኝ አታውቂም እኮ ብዬሽ እኮ። ሁሉ እንዴት ነበር? አሪፍ ነበር እግዚአብሔር ይመስገን። በጣም አሪፍ ነው። በጣም አሪፍ ነው። ምሳ በላህ? አሁን ምሳ በልቼ ነው እንዲያውም ወደ ስራ ገብቼ ነበረው። ኦኬ ከሰዓት ነው የሄድከው? ምን ሆነሽ ነው? በሰላም ነው? አዎ በሰላም ነው። የሆነ ጥያቄ መጠየቅ እፈልጋለሁ። አንተ ትላንት የሆነ ነገር አድርገሃልና ያ ነገር ረብሾኛል በጣም። እኔ ብሌኒ ምን አደረኩኝ? ማለት ማታም ምንም ያላልኩክ ይሆናል አይደል? እንቅልፍ መንሳት አልፈለኩም። አንተን ጭቅጭቅም ይሆናል ብዬ ስላሰብኩ ነው። ትላንት ከተለያየን በኋላ የት ነው የሄድከው? ፈሪኒ ብሌኒ ጭራሽ የትም አልሄድኩም ብሌኒ። ትላንትና እኔ እናንተ ከተለያየን በኋላ ቀጥታ ወደ ቤት ነው የገባኸው? በቃ ከአንቺ ጋር ተለያየ፣ ወደ ቤት ገባሁኝ። በቃ ማንንም አላገኘህም? ትናንት ማን አግኝቻለሁ? ምን አውቃለሁ እኔ አንተ ልጠይቅህ እንጂ እኔ አብሬ አልነበርኩም። ኢሞሽናል ይሁን ብሌኒ ማን ነው ከማን ጋር? አይ ጥያቄ እኮ ነው። ትላንትና ማን እንዴ? ትላንት እኔ እናንተ ተለያየን። ከተለያየን በኋላ ቀጥታ ወደ ቤት ነው የገባኸው? ቀጥታ ወደ ቤት ነው የገባሁት። ማንንም አላገኘህም? ማንንም አላገኘሁም። እኔ ትንሽ ከማስታውሰው ድረስ እንደዛ ነው። ታው በስነ ስርዓት አስታውስ። ማንንም አላገኘህ? እኔ እንጃ ብሌኒ አላስታውስም። እንዴ እንዴት ነው የማታስታውሰው? ኦኬ በጣም ብዙ ሰው ነው የምታገኘው ማለት አይደለም። ብዙ ሰው አላገኘሁም ማለት ግራ ገባኝ። ምንድነው የሰማሽው ነገር አለ እንዴ? ምንድነው የምትደብቀው ነገር አለ እንዴ? እኔ ጭራሽ የምደብቀው እኮ እኔ እናንተ ትላንት ከተለያየን በኋላ እርግጠኛ ነህ ቤት ነው የገባኸው? የትም አልሄድክም? አልሄድኩም። እኔ ግን እድሉን እየሰጠሁህ ነው ማለት ማስረዳት ካለ የምታስረዳኝ ነገር ካለ ልታስረዳኝ ማለት ነው። እኔ ማውቀውን አውቃለሁ፣ በራሴ መንገድ በተረዳሁበት መንገድ ተረድቻለሁ። ግን እዚህ ጋር እድሉን እየሰጠሁህ ነው ማለት ሜቢ እኔ አላውቅም፣ በሌላ ነገር ተርጉሜው ሊሆን ይችላል፣ ወይ ደግሞ እኔ የማላውቀው ነገር ሊሆን ይችላል። አላውቅም። ብቻ ግን የምታስረዳኝ ነገር ካለ ግን አስረዳኝ በስነ ስርዓት። ይብሊኒ ኧረ ምንም ነገር የለም። እርግጠኛ ነህ? ትላንት ማንንም አላገኘም? ቀጥታ ወደ ቤት የገባኸው? እርግጠኛ ነኝ። ቀጥታ ወደ ቤት የገባሁት። እርግጠኛ ነህ? ትናንትና በእርግጠኝነት ወደ ቤት ነው የገባሁት። ምንድን ነው? ከማን ጋር ታየ? ትናንት ከማን ጋር ነው ወክ አድርገህ ወደ ቤት የሸኘሃት? ማንን ነው ወክ አድርጋችሁ? ኦኬ ጭራሽ ወክ አድርጋችሁ። በጣም መሽቷል። ይገርማችኋል ቤተሰቦች፣ መሽቷል ብሎኝ ነው እኔን የሄደው እና ከዛ እሱ ተሸናኝተው ነው ቤቷ ድረስ ይሸኛት። አይደለም ብሌኒ፣ ይኸውልሽ አትሳሳች እኮ። ግን አይደለም። ቆይ አሁን የኔ ፖይንት ምንድን ነው መሰለ? ሸኝታ ወክ አድርጋችኋል። ወክ ማድረግ አይደለም ሸኝቻት ነው እኮ። ለእኔ ምንድን ነው ያልከኝ ማታ? ውይ መሽቷል፣ በቃ በጠዋት መሄድበት ቦታ ስላለኝ በጊዜ ልኳ ብለኸኝ የተለያየ ነው አይደል? እናንተ ግን ወክ አድርጋችሁ ቤት ድረስ ነው የሸኛት። ብሌኒ ይኸውልሽ፣ እሷ ማለት ይኸውልሽ በጣም የቅርብ ጓደኛዬ ናት። ነግሬሽ አላውቅም?
እኔ ማላቃት ጓደኛ አሁን ክሬት ያረካት ክሬት አድርጊያት አይደለም ኦሬዲ አታውቂያትም ነበር አንቺ እኮ እኔ ነው ማላቃት እኔ እስካሁን ቤተሰቦች እንግዲህ ይሄው እናንተ ፊት ነው የምናገረው ሴት ጓደኛ እንዳለችው አላውቅም ማለት ያሉትን አውቃለሁ እቺ ስለዚህ ግን እኔ ምንም የማውቀው ነገር የለም ኮታዲያ ይኸውልሽ እኔ አልነገርኩሽም እስካሁን ድረስ ግን አሁን ትራስቻት ነበር አይሽ ጭንቅላት ውስጥ የለችም እሷ በጣም ነበር ማን ይነገርሽ ቆይ ማን ይነገርሽ አንቺ ሸይኝ ማንንም ይንገረኝ ግን በጣም ነበር የደከመክ ከሷ ጋር ወክ ለማድረግና ቤቷ ድረስ እኔን እንኳን ቤተሰቦች ሸኝሻል አለኝም እኮ ከሷ ጋር ግን ወክ አድርጎ ቤት ለመሸኘት ሲሆን አይደለም ለበዓል አልተገናኘንም ይኸውልሽ ለበዓል አልተገናኘንም ለበዓል ደግሞ እሷን ፍሪ ሆነበት ጊዜ ስላለ ትናንትና መጥቼ ስደውልልኝ ወደ ቤት እየገባው ነበር ስደውልልኝ አገኘኋት ኖርማል እኮ እኔ እኮ በጣም ብዙ ነገሮች አለው ማለት በጣም ብዙ የሚወዱ ሴቶች እንዳሉ ኢቭን እየደወሉ አያለው በጣም ብዙ ነገሮች በስልክ ያስቸግሩታል ቤተሰቦች በጣም ብዙ አፈቅራለሁ ልሞት ነው ልሰነጠቅ ነው የሚሉ ሴቶች አሉ የሚደውሉ አውቃለሁ ግን አይኖ እንደማያነሳላቸው እኔ ተማመንበታለሁ አንድም ቀን አንስቶ ስልክ ያወራለን ብዬ አልጠብቅም እንደዛ ሲያደርግም አይቼው አላውቅም ግን አሁን ትላንትና ለኔ ምንድነው ያልከኝ መሽቷል ቤት ድረስ እንኳን አልሸኘኝም ቤተሰቦች ያጋጣሚ ሆኖ ውጭ ብለን መሸና በቃ ሂጂ አንቺ ወደ ቤት እኔም መሽቶብኛል ደክሞኛልም በጧት ነው ተነስቼ እወጣለሁኝ እና በጊዜ ልግባ ብሎ ነው የገባው ማታም ስልክ ላይ ምንም ነገር ያላልኩት ባይዘው ኖርማሉኛ አወራውክ አንድ ጧት የምትሄድበት ቦታ ስላለ እኔ እዚህ ጋር እንደዚህ ነው ብዬ ለራብሽ ስላልፈለኩኝ ነው ገባክ ግን አንተ እዚህ ጋር አሁን ደግሞ በጣም ተው ይሁን ያሁኑ በጣም ያናደረኝ ነገር እኔ ወደ ቤት ነው የገባሁት ቢብሊኒ ይኸውልሽ ተለያየን ወደ ቤት ገባው ከዛ በኋላ ደወለችልኝ ወጣሁኝ ጭራሽ ለበዓል ርቃ ነበር ረጅም ጊዜ ማለት ነው ከዛ በኋላ ለበዓል አሁን መጣች ስትመጣ ካላገኘኸኝ አለች እዚሁ አብረን ያደገልሽ ናት አገኘኋት እና ማታ ነው እንደምትገናኙት ነገ መድረስ ይችላል ቀን ሙሉ እኮ አይደለም ስራክ አይደል እንዴ ከስራ ስትወጣ መገናኘት ትችላላችሁ ቀንተሽ ነው ለምንድን ነው የምቀነው ይሄ ቀናት የመቅናት ያለ መቅረት ጉዳይ አይደለም ሲቀጥል አሁን ለምን የምትዋሸኝ እኔ አልዋሸሁሽም ረስቻት ነው እንዴት ነው የምትረሳት የማይመስል ነገር አታውራ ማግኘቴን ረስቼ ነው ብለኝ ሲቀጥል ለምንድን ነው እስካሁን ስለሷ እንዴት ቢያንስ አሁን ላይ አሉ ብዙ ማላቃቸው ጓደኞች በስም ማቃቸው ጓደኞች አሉ ማናት እሷ ይኸውልሽ ብለኝ እኔ ረስቻታለሁ አልመጣችልኝ ድሮ ማቃት ለጓደኛዬ ነበረች በጣም እንግዲህ ለረጅም ጊዜ ተለያይተን የነበረች ጓደኛዬ ነበረች እና ደግሞ አልዋሸሁሽም በቃ ረስቻት ነው ጀስት በቃ የሻ ጭንቅላት ውስጥ እንደሌለች የምታየው ልጅቷ እንትን ነው ማን ይነገርሽ ነገር እንጂ ማን ይነገርሽ እንደዚህ ወሬ የሚያቀባብልሽ ማን ነው ፖይንቱ ማን ይነገርሽ ማን ነው እንደዚህ ወሬ የሚያቀባብለው ማን ነው ወይስ ራስሽ ነው ፖይንቱ ማን ይነገርሽ አይደለም በቃ ምንም ደክሞኛል ምልክስ ምናምን አያስፈልግም ነበር ገባ እንዴ ይኸውልሽ ብለኝ እኔን እንኳን አልሸኘኸኝም ሌላው ይቀርና እኔን እንኳን አልሸኘኸኝም መሽቶ እንደዛ እንኳን ቤት ሲሄድ እኔ ጭራሽ ቤት ገብተህ ነው ስደውል ነው ነገ እንገናኛለን ለኔ ያልከኝን ነው ገባ እሷ ጋር መድገም ያለብን ደክሞኛል ነገ ማን የነገረሽ እንደዚህ አይነት የርካሽ የሰፈር ወሬ የሚያመላልሰው ማን ደግሞ ወክ አድርጋችሁ ነው ቤቷ የምትሸኛት ካንተሽ ከሆነ ብለኝ ምንም ነገር የለም ለምንድን ነው መቀናው እኔ በቃ ነገርኩ እኮ እኔ በጣም ብዙ ነገሮች አውቃለሁ ምን ታወቃል ከአፍቃሪዎቹ መካከል አንዷም ልትሆን ትችላለች እኔ አሁን ምን እህቱን ምን እንኳን ምንም የማውቀው ነገር የለም ገባ እኔ የማውቀው እኔ እናንተ ግልጽ እንደሆነን ሁሉንም ነገር ለእኔ እንደምትነግረኝ እኔ እናንተ መሀል ምንም የሚደበቅ ነገር እንደሌለ ነው የማውቀው አይደል አሁን እኔ ቤተሰቦች እኔ በእኔ በኩል ያሉ ጓደኞቼንም ሁሉ ነገሬንም ያውቃል እኔ ግን እቺ ሴት ለምንድን ነው የማላውቃት ሲቀጥል ደግሞ አሁን አንተ እኔ ማታ ስትሸኘኝ እንደተሸኘኝ ቆይ ችግር የለውም አትሸኘኝ ብዬ ከሆነ ሰው ጋር ወክ አድርጌ ተሸኘኝቼ ቤት ስገባ ብታገኘኝ ብትሰማ ምንድነው የሚሰማት እሱማ ይደብራል እኮ ግን ያው የድሮ ጓደኛዬ ስለሆንሽ ነው ብለኝ ደግሞ ቀንተሽ ለምን ትቀኛለሽ በዚህ ልክ ታው ነገሩ ወሬ እየቀናሽ ነው እየቀናው አይደለም ልክ ያልሆነ ነገር ነው ያደረከው ልክ ያልሆነ ነገር እያደረክ እንደሆነ ነገርኩክ ግን እንደዚህ መቅናት የለብሽም ጓደኛዬ ብዬ ነው ያገኘኋት እና ደግሞ ረስቻታለሁ በቃ ምንም እንትን የሚል ነገር የለም ግን ማን እንደነገረሽ ንገሪኝ ማን ነገርሽ እንደዚህ አይነት ወሬ የሚያቀባብል ሰው አይመቸኝም ነገሩን ይለውጣል ወደ ቤት ገብተህ ወሬ የሚያቀባብል ሰው አይመቸኝም ብለኝ ንገሪኝ ወሬ የሚያቀባብል ሰው ነው ካሁን ለኔ የሚያስብ ሰው ገባክ ሱራፌል እኮ ማታ በዚህ ሰዓት ከሴት ጋር ወቅ ተደራርጎ ሲሸኛኝና ምንድነው ተብሎ ነው የተነገረኝ ገባ ያ ሰው ለኔ የሚያስብ ሰው ነው እንጂ ይሄ ወሬ ግን እንደዚህ አይነት ወሬ የሚያቀባብሉ ሰዎች በቃ ከህይወታችን ማውጣት አለብን ወሬ የሚያቀባብል ሰው አይደለም እኔ ታማኝ መሆኔን አንቺ አታውቂ አውቃለሁ እኮ ግን እማቅ ነበር የሚመስለኝ ገባ አሁን እኔ እዛ ጋር ነኝ ስደውልልህ እንኳን ይገርማችኋል ቤተሰቦች ገባ ስለ ቆየው እኮ
ታዲያ አስፈላጊ አይደለማ። አይ ጓደኛዬን እኮ አግኝቻት ኦር ደውላልኝ ወተን ገባ። እኔ ግልጽነት እኔ እዚህ ግንኙነት ላይ የምፈልገው ነገር ግልጽነት ነው። ያለውን ግንኙነታችንን የሚያስቀጥለው ግልጽነት ሲኖር ነው ብዬ ነው የማስበው። ገባክ? እዚህ ጋር መደባበቅ አያስፈልግም። ገባ? ስለቆየው ከገባው እኮ አያስፈልግም ነበር። እሺ ልክ ነሽ። በቃ ከቀናው በይ ቀናው በይ ማለት ጥፋትህ ነው። ጥፋቶችን እየነገርኩህ እኮ ነው። አልገባኝም። ይቅርታ መጠየቅ ሲገባ እሺ በቃ ይቅርታ አድርጊልኝ ብለኝ ምን መሰለሽ እኔ ኖርማል ጀስት እሺ ለምንድን ነው የምታወራው? ኖርማል ብዬ ነው ያሰብኩት። አስረዳኝ። ለምንድን ነው ማታስ በስልክ ያልነገርከኝ? እኔ ቀለል አድርጌ ስላሰብኩት ነው ብለኝ እንደዛ አይደል? እኔ ቀለል አድርጌ ስላሰብኩት ነው እንጂ ምንም ይሄ ግን ወሬ የሚያቀባብለውን ሰው ማውጣት ከልጅቷ ጋር ምንም ነገር የላችሁም? ለምን ተራራቃችሁ? ጓደኛ ማቾቹ ናችሁ? ይነራል ጊዜ ለምን ተራራቃችሁ? ስራ እዚህ ጋር ቦታ ሄደች ምንም እንትን የምትለው ነገር የላትም። ምንም የላትም ካንተ ጋር ለአንተ ምንም አይነት ስሜት የላትም? እኔ እንግዲህ አላውቅም ማለት እኔ እንግዲህ አላውቅም። አይ የላትም ጭራሽ የላትም። ምንድን የምትወዘጋገበው? አይ የላትም ምንም አይነት ስሜት የላትም። ለኔ እርግጠኛ ነኝ? አዎ እርግጠኛ ነኝ 100%። አይ በጣም የሆነ ግራ ተጋባህ። እግዚአብሔርን ምንም አይነት ስሜት የላትም ላንተ? እግዚአብሔርን ኧረ የላትም እኮ እግዚአብሔርን እንዴ ምን አውቃለሁ? የስሜቷን ለምን ብለኝ የሚማል ነገር እኮ አይደለም። የሰው ስሜት በምን አውቃለሁ? አሁን እኔ እንጠይቀል ጠይቀ እሺ የሆነ ለኔ የሆነ ስሜት ያለው ሰው ጓደኛዬ ባረክ እንደሚሰማክ እንዴ በጣም የሚደብረኝ። እኔ እኮ ከስንት ጊዜ አንዴ መታገኙት ብለኝ ጓደኛዬ እኮ ናት። ኖርማል እኮ ግልጽነት እፈልጋለሁ። ሱሬ እኔ ግልጽ እንድትሆንልኝ ነው የምፈልገው። እኔ ምንም ነገር እንድትደብቀኝ አልፈልግም። እኔ የሚያስከፋኝ እኮ ግልጽ አለመሆንህ ነው። ልክልሽ ትስታርጊ ከዚህ በኋላ ምን ቀንተሽ ነው ጠፈኝሽ ተቀንቱ ነው መቀናቱ አልቀናሁም። ምንም ቅናት እያያችሁ ነው ቤተሰቦች። በጣም እየቀናች ነው ይቺ ልጅ። ደግሞ አቤቱታም ቤተሰቦች ጋር እዚህ ትመጫለሽ። እንዴ አሁን እነሱ ናቸው እናቴ እነሱን ሽማግሌ አድርጌ ነው የመጣሁት እና እንዲህም እያልኳቸው ነበር። ያው አላውቅም ማለት እኔ ለግንኙነት የመጀመሪያ ነው ገባ። ምንም አይነት ኤክስፒሪየንስ የለኝም ምናምን እና አላውቅም። ቤተሰቦች እዚህ ነገር ላይ ልክ ካልሆንኩኝ እስኪ እናንተ በኮሜንት ንገሩኝ። ልክ አይደለሁም መጠየቅ አልነበረብኝም። ይሄ መቅናት ሆኖ ሳይሆን መቅናት ሆኖ ወይ የምትቀና ጨቅጫቃ ሴት ሆኜ ሳይሆን በቃ የሆነ አለመናገሩ ደብሮኛል። በጣም ነበር የተሰማኝ። እነሱን ራሱ በስርዓት አላወራቸውም። ቤተሰቦች ይቅርታ አድርጉልኝ። በቃ የሆነ ማታም እንዳልኳችሁ ነው ስልክ አንስቶ ገባው እኮ ቆየው ምናምን ነገር አለኝ። እኔ ደግሞ ይህንን ነገር የነገረኝ ሰው በጣም የምተማመንበት ማምነው ሰው ነውና ብቻ ነው አስረድቶኝ። እንደዚህ አይነት ወሬ ግን አትቀበይ። ማን የነገረሽ ወሬውን? አሁን ማን እንደነገረሽ ነገር እንደዚህ አይነት ወሬ ግን አትቀበይ እሺ። ከዚህ በኋላ ተቀበለሽ ባገኘሽ እንደዚህ አይነት ወሬ በጣም ነው እንደዚህ ታርቀናል። ዮስቲስ ኖሮ እንደዚህ ነው ታታርቀ ሲምሊኒ እንደዚህ አይነት የሰው ወሬ ማለት ነው። እኔና አንቺ በጣም እንትን ይለናል። እሺ ይቅርታ ካስከፋሽ መረስቸው ነው። ማን እንዳገኘው ራሱ ረስቸው። ግን ግልጽ ሆነልኝ። እሺ ምንም ነገር አትደብቀኝ። መዋሸት ሳይሆን እንድትደብቀኝ ራሱ አልፈልግም። እና ይቅርታ በቃ ትንሽ አስደብሪያታለሁ ይቺ ልጅ። አሁን ልካሳት ቤተሰቦች ትንሽ ቆንጆ የሆነች ነገር አብረን የሆነ ቦታ ሄደን ላሳያትና እንትን እንላለን። እንግዲህ ቤተሰቦች እንዳያችሁ ተነጋግረን ፈተነዋል፣ ተታርቀናል። እናንተም ደግሞ እንዳልኩት ቅድም ልክ ካልሆንኩኝ ወይ ደግሞ እንደዚህ አይነት ነገር ሲፈጠር ሌሎች ደግሞ ማድረግ ያሉብኝ ነገሮች ካሉ ንገሩኝ ቤተሰቦች። በሚገርም ቪዲዮ ነው የምንመጣላችሁ ነገር። እንወዳችኋለን። ቻው ቤተሰቦች።